በ2018 ዓመተ ምህረት 11ኛ ክፍል ሶሻል ሳይንስ ተማሪ የነበራችሁ ቀጣይ ዓመት በ2019 ዓመተ ምህረት ደግሞ ኢንትራንስ ኤግዛም የምትፈተኑ ተማሪዎች ይሄ ቪዲዮ ለእናንተ ነው። ኤልያስ ነኝ ከዊንግ ዋን አካዳሚ። እንግዲህ የ2018 ዓመተ ምህረት ትምህርት እንደተጠናቀቀ ይታወቃል። ያው ያለነው ሰኔ ወር ላይ እንደመሆኑ ትምህርት መጨረሳችሁ ስለሆነ ሰኔን እንድታርፉበት ፈልገናል። ስለዚህ ይሄን የቀረውን የሰኔ ጊዜ እረፍት አርጋችሁ ሪከቨር አርጋችሁ ከሐምሌ ጀምሮ በአራት ወር ውስጥ ከ9 እስከ 12 ያሉ ትምህርቶችን ኢኮኖሚክስ፣ ጂኦግራፊ፣ ሂስትሪ፣ ማቴማቲክስ አጥንታችሁ የምትጨርሱበትን ፕሮግራም አዘጋጅተናል። ከዛ በኋላም አመቱን ሙሉ የኛን ሪሶርሶች በመጠቀም እንድትዘጋጁ የሚያደርግ ፕሮግራም ነው ያዘጋጀ ነው። በአራት ወር ውስጥ ጥናቱን ጨርሳችሁ የተቀሩትን እስከ ፈተናው ያሉትን 8 ወራት ማለት ነው። ከዛ በኋላ ጥናቱን ከጨረሳችሁ በኋላ ያሉትን 8 ወራት ተረጋግታችሁ ሪቫይዝ በማድረግ ጥያቄ በመስራት ብቻ እንድታሳልፉ ነው የምንፈልገው። ከኛ ጋር እኩል ጀምራችሁ ከኛ ጋር እኩል የምትጨርሱበት የጥናት ፕሮግራም አዘጋጅተናል። ነገር ግን አሁን ምዝገባ አልጀመርንም። ምዝገባም ጥናትም የምንጀምረው ሐምሌ ላይ ነው። ነገር ግን ለሐምሌ ካሁኑ የአእምሮ ዝግጅት እንድታደርጉ ለእናንተ ለማሳወቅ ነው ዛሬ የተገናኘ ነው ማለት ነው። ለሶሻል ሳይንስ ተማሪዎች ዊንግ ዋን ሰመር ካምፕ የተሰኘ የክረምት ፕሮግራም አዘጋጅተናል። ምዝገባችንም ይሁን ጥናታችንን የምንጀምረው ሐምሌ ውስጥ ነው። ስለዚህ እስከ ሐምሌ ድረስ እረፍት ወስዳችሁ ተረጋግታችሁ ሐምሌ ላይ ተገናኝተን ጥናታችንን እስከ ጥቅምት ጨርሰን ተረጋግታችሁ ለፈተና እየተዘጋጃችሁ እንድትጠብቁ ለማድረግ ነው ፕሮግራማችን ማለት ነው። እዛ ድረስ እንግዲህ ጊዜ ያላችሁ ተዝናንታችሁ ሪከቨር አድርጋችሁ እንደምንገናኝ ተስፋ አደርጋለሁ። የአእምሮ ዝግጅት እንድታደርጉ ለማሳሰብ ነው የተገኘሁት ዛሬ። መልካም የረፍት ጊዜ ይሆንላችሁ።